ምን ይመስለ ነው አይደለም እሺ ይሁን ያ እንደዚህ ነው አሁን ባንተ አቡነ አረጋዊ ሌባ እከክ ነው አቡነ አረጋዊ ሌባ እከክ አለ ጋይስ በስመ አብ ማን ነው እሱ ይቀርበልኝ ይሄ ነው ለአንተ መሰገጥ አየህ አንተ አላማ ሃይማኖት ሳይቀር ጌታን ራሱ ከሰማይ ላይ አውርዶ ባናቱ መዘግዘግ አረ ይቀርበልኝ አምላክ እሱ ያለው ልድገም ብዬ ነው አረ በስመ አብ እስቲ ምን አባት አመጣ አቡነ አረጋዊ ሌባ እከክ ነው እስቲ ምን አባት አመጣለ አቡነ አረጋዊ ሌባ ነው ተክልዬ ቀዘናም ነው እየነገርኩ ነው አይመለከትም ተክለ ሃይማኖት ይጠይቀኝ ምን አባ ገባ አንተ ምን አገባ ወደ ማርያም ልትሄድ አትሄድም አትችልም ማርያምን ሰደበ አትችልም የመጽሐፍ ቅዱሷ ማርያም ናና ወራኝ አንተ ከምትላት ከጠንቋዩ ጋር አይገናኝም የመጽሐፍ ቅዱሷ ማርያም የኢየሱስ እናት የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ይላል መጽሐፍ ቅዱስ ላይ ሉቃስ 1:46 ላይ እንደናንተ አይነት ሌቦች አይደሉም በማርያም የሚነግዱት ይሄ አሁን ለአንተ መሰገጥ ነው ይሁን ስለመሰገጥ እንትናን ጠይቃት ሳክባት በደም ሳክባት እና ለአንተ መሰገጥ የፈለጉትን የልብ ተናግሮ መንግስት ልኮኝ ነው ፖለቲካ እንድሰራ ፈልጎ ነው ብለ መንግስትና ኦርቶዶክስ መሃል ኦርቶዶክስ ማለት የኦርቶዶክስ ተከታይ ህዝብና መንግስት መሃል ሆድና ጀርባ እንዲሆን በአይነ ቁራኛ እንዲተያዩ ይሄ ልጅ ያለው ነገር እውነት የመንግስት እጅ አለበት ብሎ ሌላ ጥላቻ ሌላ ረብሻ ክብሬን እጠብቃለሁ ምን ብሎ ሌላ አይነት ረብሻ በኦርቶዶክስና በመንግስት መሃል እንዲመጣ ከዛን ሌላ የሃይማኖት ግጭት እንዲመጣ ማድረግ አንድ ያንተን ቲክቶክ ብቻ ለመጠበቅ አይ ይሄ መሰገጥ ነው ላንተ ይሄ አሁን አንተ የሰገጥክበት መንገድ ይሄ አዶንያስ ደግሞ የሰገጠበት መንገድ በቃ ፌመስ ለመሆን ቆርጦ ተነስቷል ግግሟል ማለት ነው ግግም ማለት መሰገጥ ማለት ስገጤ ማለት ነው ያ ለዓላማ ገገማ ሁን ይባላል ያንን ነው ይሄ ሴጋ ምናምን ያለውን የተናገረበት ድባብ አምለሰት ጋር አጭበርብሮ አይደለም አስፈላጊ ከሆነ አመጣዋል ያ ስለዚህ ቤታዩ ፖለቲካን የሰራውብሽ በነገራችን ላይ ቴንክ ፖለቲካ ሰርቼብሻለሁ አሁን ኢትዮጵያ ያለው ነገር ረግቧል ዊጉድ ኢትዮጵያ ያለው ነገር ረግቧል ዊጉድ የኢትዮጵያ ያለው ነገር እስከሚረግብ ድረስ ኢትዮጵያ ኦርቶዶክስ መረገጥ አለባት ይሄንን ደግሞ ሀሳብ የሰጠው ወይም ደግሞ በእንደዚህ አይነት መንገድ ሚዲያውን እንዲያራግበው ወይም ደግሞ ኢትዮጵያ ያለው ውጥረት እስከሚረግብ ድረስ ይሄን አጀንዳ አራምዱ ብሎ እጁ አለበት የሚለው መንግስት ነው ያ ማለት መንግስት ያለውን ሁኔታ ለማራገብ ኦርቶዶክስን ነው የሚረግጠው እያለ ነው አየህ አንተ ለሆድ ስትል ሙሉ ህዝብንና ሙሉ እንትንን የማጫረስ እንኳን እንደዚህ አይነት ስግጥ ያልከና ገብቷል ያ አንድ ፖለቲካ ማረለ ምንም የማያውቅ ሰው መንግስት ከቆሻሻ ጥፍር እንኳን እንደማይቆጥረህ የምታውቀው እንደዚህ አይነት አላማ ነበረ ብለ መተ ፖለቲካ እንደሰራ ምናምን ነገር መተ መናገር ምን ያህል አንተ ራሱ ፖለቲካ አልገባ አንተ ራሱ ካድሬነት አልገባ ያ ካድሬ እንኳን ሆኖ አይደለም ብሎ ነው የሚናገረው አንገትሽ እንዳይነቀል የሳሚ አንገት መሰላችሁ እንዴ ያ ሻሽ ተደግፈው የሚንቀሳቀሰው መሰላችሁ እንዴ መለሎ ነው እንዴ ነው ያ ረግቧል አቡነ ማቲያስ ቆለጦ እያልኩ እኩል ነና ዛሴት መሰገጥ ገባ አይደል ይሆን ለምን አንዳንድ ጊዜ ሰዎች ነገሮች ሳይገባቸው ሲቀር በራሳቸው ገጸ ባህሪ ሲነግሯቸው ሞር ይገባቸዋል ራሳቸው እዛ ገጸ ባህሪው ሲገቡ ሞር ፊል ያደርጉታል
ለዛ ነው የነገርኩ እና አምለሰት ላይ አልገባሽም ብለ የሳክበት መንገድ ያስገምታል ለማለት ፈልጌ ያስገምታል። ይቅርታ ካልጠየቅሽ ለማንኛውም ያስገምታል እና ነው ከአዶኔስ ጋር አቡነ አረጋዊ ሌባ እከክ ነው። ይቅር በለኝ አምላክዬ። እኔም መሰገጥ ፈልጋለሁ ብሎ ያሳመናት ነገር ግን አስቆኛል። ከዚህ የተሻለች ትመስለኝ ነበር። አምሰለት ሙጬ መሰገጥ ማለት ምን ማለት ነው ብለሽ መጠየቅሽ ራሱ ሰገጥ የሚለው አባባል ምንድን ነው? ይህን መጠየቅሽ ራሱ ያስቃል ብሎ ተናግሮ አስፈቅዶ ነው የሳቀው። የሆነ ስሙ እዚህ ጋር አሁን ይስቃል። ይሁት እዚህ ጋር ይሄን መጠየቅሽ ራሱ ያስቃል አለና ከዛ ተዘጋጅቶ ነው አፉን ይዞ ካካካካ ብሎ ወደኋላ ከዛም ተመለሰ። በትእዛዝ መሰገጥ ገብቷል። ሰግጣል ሰገጥ ምን የከተማ ልጅ አይደለሽ እንዴ? ሰገጤነትን አታረሽው። አዶናይ መጥቶ ሰገጤነትን ያስተምርሽ። ሰገጤነትን አዶናይ ያስተምርሽ። ወይኔ ሄዶ ተበላ። ወይኔ በላቸው፣ ወይኔ በላቸው። ያ እና ለማንኛውም አምለሰት ሰይፉ ላይ ስላልቀረበ እንደ ሚዲያ አድማ ማድረግ አትችልም። ማን ስለሆነ ነው ሰይፉ? ማን ስለሆነ ነው? እኛ ሁል ቀን ሚዲያ ሰዎችን የሚያቀርቡት እይታ ሊያሳይላቸው የሚችለው ሁኔታ ከገጠማቸው ያንን አድቫንቴጅ ይጠቀማሉ። አለበለዚያ የዘውትር ዝግጅታቸውን ያካሂዳሉ ማለት ነው። ዛሴት ያ እና ቪዲዮ ስትለቅ የሚታይላት ነው መሆን ያለበት። በጣም ደግሞ የአዶኒያስ እና የሰይፉ እንደገና ደግሞ የዚህ የቲክቶክ አዋርድ መነጋገሪያ ሆኗል። ለምንድን ነው ያን ነገር ማትጠቀመው? የሰይፉ ኤክስ ስለሆነች ነው ምናምን ነገር። አሁንም ፍቅር አላት እያላችሁ ነው እሱን የምትከታተለው። ያ በነገራችን ላይ ቴዲ አፍሮ ሰይፉ ላይ የማይቀርበው አምለሰት የእሱ ኤክስ ስለሆነች አይደለም። ቴዲ አፍሮ ሊታሰር የነበረበት ገና ከዱባይ ሲመለስ ከመመለሱ በፊት የዛሬን አድርገውና ቴዲ እንደዚህ ሆኗል፣ መኪና እንደዚህ ተብሏል ምናምን ብሎ በሰፊው ሲዘግበው የነበረው ቴዲ ሰይፉ ነበር። ሰይፉ ፈታላ ነበር ድሮ። ፈታላ ስላችሁ የአርቲስቶችን ገበና አርቲስቶች የወሰዱት ዘፈንና ግጥምና ዜማ ከማዘፋኝ እንደኮረጁ የኔ ነው ብለው እዚህ የሚያወጡት ለምንድን ነው የራሳቸው እንዳልሆነ ለህዝብ የማይናገሩት? ይሄ ሌብነት ነው ምናምን አይነት ስራ ላይ ነበር የተሰማራው። የሚያሳትማቸው መጽሔቶች ምናምን ትዝ ይላችኋል። እና ቴዲ ሊታሰር አካባቢ በጣም ሲደልቅ ነበር። ሲደልቅ ልክ አለም ነዋሴ ባግዳድ ዛሬ ልትደበደብ ነው፣ ኘቅ ልትደረግ ነው፣ ወቅ ልትደረግ ነው እያለ ወቃጩ እሱ ነው የሚመስለው። ባግዳድን የደመሰሰው እሱ ነው የሚመስለው እንጂ አሜሪካ ትመስል አይዋሽም ነው ምናምን የሚል መጽሔት እንትን ነበር። ገባችሁ? ያ እና ቴዲ ከመታሰሩ በፊት በሰፊው ዝግብ ሲያደርገው የነበረው ማስታወቂያ ሲሰራ የነበረው እንትና ነበር። ያ ሰይፉ አይ ቲንክ በባህሪው ስሙ የሚገንበት ሰው አይደለም። ስሙ የሚገንበት ሰው ቢሆን ኖሮ እነ ሰራዊት ፍቅሬ እነ ምናምን ሁላ ያኔ ዶክተር አብይ የመጣ ጊዜ ይቅርታ ጠይቁ ከእናንተ ጋር ስራ እንሰራም ብለው እንደዛ አድማ ሲያደርጉባቸው ሰይፉ ማንም የጠይቀው ሰው የለም። ሰይፉ ሱራፌል የሚባል አብሮት የሚሰራ ልጅ ነበር። እሱ በፖለቲካ ተሰዶ ወደ አሜሪካ ሲመጣ አለቅላቂ ስለሆነ ማለት አለቅላቂ ስላችሁ ግደል ፍለጥ ምናምን አይደል። በቃ እኔ ፌር ነኝ አይነት ጨዋታ ለመጫወት ይጥራል። ጥሮ ግሮ ነው እዚህ የደረሰው ይገባኛል። ግን ነገር የሚከርበት ሰው አይደለም ሰይፉ አይደለም። እንደውም አሁን ነው ስርዓት እያያዘ የመጣው ሰይፉ እንጂ ተራ ወሬ ነው ሲዘግብ የሚኖር። ቴዲ አፍሮ የዘፈነው ዘፈን የእሱ አይደለም፣ ከእንትና ዘፋኝ የወሰደው ነው።
ለምንድን ነው እንደ ባለቤትነት እንትን የሚያደርጉት ምናምን ነበር የሚሰራው የነበረው ስራ ማለት ነው። ፍትፈታ ነበር፣ የአርቲስቶች ፍትፈታ ነበር። አሁን ነው እንደውም እንትን እንጂ እኮ በጣም እንዴ የመጨረሻ አንድ ጊዜ በጣም ይሄ በቅርብ ራሱ ኃይልዬ ታደሰን ኢንተርቪው ጠይቆት ስክተት ብሎኝ እኔ ጨነቀኝ።